በመከታተል ላይ የምትገኙት የኤርትራ ሳተላይት ቴሌቪዥንን ነው። እንደምን አርፍዳችኋል የተወደዳችሁ የጣቢያችን ተከታታዮች። ለዛሬ ነሐሴ 22 ቀን 2026 የተመራረጡ መረጃና ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያ አርዕስተ ዜና። የፈጣን ድጋፍ ኃይሎች አባላት ወደ አገሪቱ መከላከያ ሰራዊት እየተቀላቀሉ ነው። የዳንጎቴ ግሩፕ ከነዳጅ ማጣሪያ ፕሮጀክት 30 በመቶ የባለቤትነት ድርሻ አቀረበ። የአሜሪካና ኢራን ቀውስ ሊያገረሽ መሆኑ ተነገረ። የመካከለኛ ምስራቅ ግጭት በእገዳ እንደማይፈታ ተገለጸ። አሜሪካ ካለባት ዕዳ 850 ሚሊዮን ዶላር ልትከፍል መሆኗን ተገለጸ። በእንግሊዝ ፕሪሚየር ሊግ ሁለተኛ ቀን ጨዋታ ማንቸስተር ዩናይትድ ከሃል ሲቲ ጋር ይገጥማሉ። ወደ ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። የፈጣን ድጋፍ ኃይሎች አባላት ወደ አገሪቱ መከላከያ ሰራዊት እየተቀላቀሉ ነው። በሰሜን ግዛት በመቶዎች የሚቆጠሩ የአርኤስኤፍ ታጣቂዎች የሱዳን መከላከያ ሰራዊትን ተቀላቀሉ። ቡድኑን የሚከዱ አባላት ቁጥር እየጨመረ መምጣቱ የአገሪቱ መገናኛ አውታሮች ዘገባ ያመላክታል። በሰሜን ግዛት አዛዦችን ጨምሮ በመቶዎች የሚቆጠሩ የፈጣን ድጋፍ ኃይል ታጣቂዎች ቡድኑን በመክዳት ባለፈው ሳምንት የሱዳን መከላከያ ሰራዊትን መቀላቀላቸው ተገልጿል። ይህም በአርኤስኤፍ ቡድን አንድነት ላይ እያደገ የመጣ ፈተና ሊሆን እንደሚችል የሀገሪቱ መገናኛ ብዙሃን ዘግበዋል። ነሐሴ 7 ቀን በደባ አካባቢ የሚገኙ ባለስልጣናት እንደገለጹት 21 የአርኤስኤፍ አዛዦችና ከምድብ 55 እና 47 የተውጣጡ 207 ታጣቂዎች 37 የጦር ተሽከርካሪዎችን ይዘው እጃቸውን ሰጥተዋል። የድንበር ጥበቃ ኃይል አዛዥ ኮሎኔል መሐመድ ሳልህ ዩኒስ ቡድኑን የተቀበሉ ሲሆን ሌሎች የአርኤስኤፍ አባላትም መሳሪያቸውን አስቀምጠው ሰራዊቱን እንዲቀላቀሉ ጥሪ አቅርበዋል። የሱዳን ባለስልጣናት እንዳሉት ነሐሴ 13 ቀን 4 አዛዦችን ጨምሮ ተጨማሪ 318 የአርኤስኤፍ አባላት እስከ 50 የሚደርሱ የጦር ተሽከርካሪዎችን በመያዝ ዳባ ከተማ ገብተዋል። የቡድኑ መሪ እንደሆኑ የተነገረላቸው ሌተናል ኮሎኔል ሙሳ አሊ አህመድ እዚህ ውሳኔ ላይ የደረሱት በአርኤስኤፍ ውስጥ ተቃዋሚ መዋቅር ባለመኖሩና የሱዳንን አንድነት ለመደገፍ መሆኑን ተናግረዋል። ታጣቂዎቹ ቡድኑን የከዱት በርካታ አዛዦችና ታጣቂዎች አርኤስኤፍን እየለቀቁ ባሉበት ወቅት ነው። ይህ አዲስ ቡድን ከመድረሱ አስቀድሞ ከሰሜን ዳርፉር ከ300 በላይ የአርኤስኤፍ አባላት መውጣታቸውን የተነገረ ሲሆን የተደረገው አቀባበል ግን በጦርነቱ ወቅት በፈጸሟቸው ጥሰቶች ምክንያት ከዳርፉር ታጣቂ ቡድኖችና ከሰብአዊ መብቶች ተሟጋቾች ዘንድ ትችት አስተናግዷል። ምንም እንኳን ከቡድኑ የሚወጡ ታጣቂዎች ቁጥር እየጨመረ ቢሆንም በዳርፉር፣ በኮርዶፋን፣ በብሉ ናይል እና በሌሎች የሱዳን ክፍሎች ውጊያው አሁንም ቀጥሏል። በሱዳን የመከላከያ ሰራዊትና በአርኤስኤፍ መካከል ሚያዝያ 2023 የተጀመረው ጦርነት ለበርካታ ሰዎች ሕይወት ማለፍ፣ ለከፍተኛ መፈናቀልና ለትልቅ ሰብአዊ ቀውስ መከሰት ምክንያት ሆኗል። የዳንጎቴ ግሩፕ ከነዳጅ ማጣሪያ ፕሮጀክት 30 በመቶ የባለቤትነት ድርሻ አቀረበ። የዳንጎቴ ግሩፕ በምስራቅ አፍሪካ ቀጠና ለሚገነባው አዲስና ግዙፍ የነዳጅ ማጣሪያ ፕሮጀክት የቀጠናው ሀገራት በአጠቃላይ 1.5 ቢሊዮን ዶላር የሚገመት 30 በመቶ የባለቤትነት ድርሻ እንዲወስዱ ግብዣ ማቅረቡን የኬንያው ፕሬዝዳንት ዊሊያም ሩቶ ከፍተኛ የኢኮኖሚ አማካሪ ዴቪድ ኒዳይ አስታወቁ። በዚህ መሰረት ኬንያ 500 ሚሊዮን ዶላር የሚያወጣ የ10 በመቶ ድርሻ የምትወስድ ሲሆን ኢትዮጵያና ሩዋንዳም በፕሮጀክቱ ላይ ኢንቨስት ለማድረግ ፍላጎት ማሳየታቸውን አማካሪው ገልጸዋል። ሆኖም ዩጋንዳ የራስዋን የነዳጅ ማጣሪያ ለመገንባት እቅድ ስላላት በኬንያው ፕሮጀክት ላይ ለመሳተፍ እስካሁን ውሳኔ ላይ አልደረሰችም። የአፍሪካው ከበርቴ አሊኮ ዳንጎቴ በናይጄሪያ የገነባውን ግዙፍ ማጣሪያ በኬንያ ለመድገም ያቀደ ሲሆን የፕሮጀክቱ ወጪ 16 ቢሊዮን ዶላር እንደሚደርስ ተገምቷል። በቀን 600 ሺህ በርሜል ድፍድፍ ነዳጅ የማጣራት አቅም የሚኖረው የዚህ ፕሮጀክት ግንባታ በመጪው መስከረም ይጀምራል ተብሎ ይጠበቃል። የአሜሪካና ኢራን ቀውስ ሊያገረሽ መሆኑ ተነገረ። አሜሪካ ኢራንን እየተከታተለቻት መሆኑን ተከትሎ የሁለቱ ሀገሮች ሰጣ ገባ ወደ ላቀ ቀውስ እያመራ በመሆኑ
ሌላ ጦርነት ሊያገረሽ መቃረቡን ተንታኞች የሚሰጡት አስተያየት ያመላክታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ትክክለኛውን ስምምነት ለማድረግ ዝግጁ ነች ብለው እንደማያስቡና ዋሽንግተን በግጭቱ ዙሪያ ምን እንደሚፈጠር የተከታተለች መሆኑን ገልጸዋል። ፕሬዝዳንቱ የፕሬዝዳንቱን አውሮፕላን ከመሳፈራቸው በፊት ለጋዜጠኞች በሰጡት ቃል አሜሪካ በኢራን ላይ ያላት ወታደራዊ አማራጮች የተገደቡ ናቸው ወይ ተብለው ለቀረበላቸው ጥያቄ ይህ ማለት ምን እንደሚፈጠር እያየን ነው ማለት ነው ሲሉ ምላሽ ሰጥተዋል። ከሆርሙዝ ባህረ ሰላጤ ጋር በተያያዘ በዚያች ጠቅላላ ቀጠና ላይ እንዲሁም ወደ ውስጥ ዘለቅ ባሉት የምድር ከፍተኛ ላይ ሙሉ ቁጥጥር አላት ያሉት ትራምፕ በመሆኑም ኢራኖች ስምምነት ማድረግ በጣም ይፈልጋሉ፣ ነገር ግን በእኔ እምነት ትክክለኛውን ስምምነት ለማድረግ ገና ዝግጁ አይደሉም በማለት አክለው ገልጸዋል። የመካከለኛው ምስራቅ ግጭት በእገዳ እንደማይፈታ ተገለጸ። ቻይና ማዕቀብና ጫና የመካከለኛው ምስራቅን ግጭት እንደማይፈታው አስታወቀች። የዋሽንግተን መንግስት ቻይናን ጨምሮ ሁሉም መንግስታት ኢራንን በኢኮኖሚ ለማግለል የሚደረገውን ጥረት እንዲተባበሩ ጥሪ ማቅረቡ ይታወቃል። ስለ ጉዳዩ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን ዛሬ ተጠይቀው ሲመልሱ ማዕቀብና ጫና ችግሩን አይፈታም ብለዋል። ጨምረውም ቻይና ሁሉም የሚመለከታቸው አካላት ኃላፊነት የሚሰማው እርምጃ እንዲወስዱና ችግሩን በፖለቲካዊና ዲፕሎማሲያዊ መንገዶች እንዲፈቱ ጥሪ ታቀርባለች በማለት ገልጸዋል። የአሜሪካ ግምጃ ቤት ኃላፊው ስኮት ቤሴንት በፕሬዝዳንት ትራምፕ የቀረበውን በኢራን ላይ ኢኮኖሚያዊ ጫና የማድረግ ዘመቻ መቀላቀል አግባብ መሆኑን ማስታወቃቸው ይታወሳል። ቤሴንት ትላንት ከሲኤንቢሲ ጋር ባደረጉት ቃለ ምልልስ ቻይና ዘመቻውን እንድትቀላቀል አሜሪካ ጫና ታደርግ እንደሆነ ተጠይቀው ሲመልሱ በርካታ ውይይቶችን በግል ማድረግ ጥሩ ነው በማለት ቢያድበደብሱም ቻይና እቅዱን እንድትቀላቀል ጥሪ አቅርበው ነበር። የቻይና የውጭ ጉዳይ ሚኒስተር በዛሬ መግለጫቸው በቤሴንት ንግግር ላይ አስተያየት እንዲሰጡ ተጠይቀው ሁሉም አካላት ኃላፊነት የሚሰማው እርምጃ ቢወስዱ ጥሩ ነው የሚል ሐሳብ ደጋግመው አቅርበዋል። በመግለጫቸው ማጠቃለያም ቻይና በዓለም አቀፍ ሕግ መሰረት የሌላቸውና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያልተፈቀዱ ማናቸውንም ሕገወጥ የተናጠል ማዕቀቦችን ትቃወማለች ብለዋል። አሜሪካ ካለባት ዕዳ 850 ሚሊዮን ዶላር ልትከፍል መሆኗ ተገለጸ። የአሜሪካ መንግስት ለተባበሩት መንግስታት ድርጅት መክፈል ከነበረበት በቢሊዮኖች የሚቆጠር ውዝፍ ዕዳ ውስጥ 850 ሚሊዮን ዶላሩን ለመክፈል ማቀዱን ለአገሪቱ ኮንግረስ አሳውቀዋል። ይህ ክፍያ የትራምፕ አስተዳደር የተመድ ዋነኛ የገንዘብ ደጋፊነቱን ለመቀጠል ተቋሙ ላይ መዋቅራዊ ማሻሻያ እንዲደረግ ከጠየቀ ወዲህ የሚፈጸመው ከፍተኛው ክፍያ መሆኑ ተነግሯል። አሶሺየትድ ፕሬስ ያገኘው መረጃ እንደሚያመላክተው የአሜሪካ የውጭ ጉዳይ መስሪያ ቤት ካቀደው ጠቅላላ ክፍያ ውስጥ 725 ሚሊዮን ዶላሩ የተመድን መደበኛ በጀት ለመደገፍ የሚውል ነው። ቀሪው 125 ሚሊዮን ዶላር ደግሞ በሄይቲና በዲሞክራቲክ ሪፐብሊክ ኮንጎ ለሚካሄደው የተመድ የሰላም አስከባሪ ተልዕኮ የሚሰጥ ይሆናል። እንደ ተባበሩት መንግስታት ድርጅት መረጃ አሜሪካ ከድርጅቱ አባልነቷ ጋር ተያይዞ ያልከፈለችው ወደ 5 ቢሊዮን ዶላር የሚጠጋ ውዝፍ ዕዳ አለባት። ከዚህ ውስጥ ከ2 ቢሊዮን ዶላር በላይ የሚሆነው ለመደበኛ በጀት ሲሆን 3 ቢሊዮን ዶላር ገደማ ደግሞ ለሰላም አስከባሪ ስራዎች መካፈል የነበረበት ነው። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ድርጅቱ የፋይናንስ አሰራሩን ካልቀየረ ወይም ሁሉም 193 አባል ሀገራት ክፍያቸውን በወቅቱ ካልፈጸሙ ተቋሙ አፋጣኝ የሆነ የገንዘብ ቀውስ አደጋ እንደሚጋረጥበት በቅርቡ ማስጠንቀቃቸው ይታወሳል። ይህ በተለይም ለአሜሪካ የተላለፈ መልእክት እንደነበር ሲገለጽ፣ የትራምፕ አስተዳደርም ይህንን ተከትሎ ባለፈው የካቲት ወር ላይ የ160 ሚሊዮን ዶላር ክፍያ ፈጽሞ እንደነበር ይታወሳል። በመጨረሻም ዜና ስፖርት። በእንግሊዝ ፕሪሚየር ሊግ ሁለተኛ ቀን ጨዋታ ማንቸስተር ዩናይትድ ከሃል ሲቲ ዛሬ ይገጥማሉ። ማንቸስተር ዩናይትድ 13 የፕሪሚየር ሊግ ዋንጫዎችን ካስገኙለት ሰር አሌክስ ፎርግሰን ስንብት በኋላ ከዋንጫው የራቀባቸው 13 ዓመታት ማብቂያ እንዲሆን የሚያደርገውን ሌላ ሙከራ ዛሬ 8 ከ30 ላይ ሃል ሲቲን በመግጠም የውድድር ዓመቱን ይጀምራል።
አማካይ ክፍሉን በማጠናከሩ ሂደት ላይ አተኩሮ በዝውውር መስኮቱ የተሳተፈው ዩናይትድ ከቀድሞው የውድድር ዓመት አጋማሽ በኋላ በማይክል ካሪክ ስር ያሳለፈውን ውጤታማ ጊዜ የማስቀጠል ውጥን ይዞ ወደ ሜዳ ይገባል። ካሪክ ዩናይትድን በመረባቸው 17 ጨዋታዎች በ12ቱ በማሸነፍ ከሁሉም የፕሪሚየር ሊጉ ክለቦች በላቀ ሁኔታ 39 ነጥብ መሰብሰብ ችሏል። ለዚህም ነው ሃሪ ማጓየር በዚህ የውድድር ዓመት 21ኛ የፕሪሚየር ሊግ ዋንጫችንን ለማንሳት አቅደናል የሚል ሐሳብ የሰነዘረው። ማንቸስተር ዩናይትድ ከሃል ሲቲ ጋር በፕሪሚየር ሊጉ ካደረጋቸው 10 ጨዋታዎች በ8ቱ አሸንፎ በ2 ጨዋታዎች አቻ በመውጣት ሙሉ የበላይነት አለው። በዛሬው የኤምኬኤም ስቴዲየም ጨዋታ ማንቸስተር ዩናይትድ አዲስ ፈራሚዎችን ዩሪ ቴሌማንስና አንድሬ ሳንቶስን እንደሚጠቀም ይጠበቃል። ማቲያስ ዴሊክት በጉዳት ምክንያት እንደማይሰለፍ፣ ቤንጃሚን ሼሽኮ ወደ ልምምድ እንደተመለሰ እንዲሁም ሜሰን ማውንት በስብስቡ ውስጥ ሊካተት እንደሚችል አሰልጣኝ ማይክል ካሪክ ተናግረዋል። ማርከስ ራሽፎርድም ከ18 ወራት በኋላ በሊጉ ለዩናይትድ ሊጫወት እንደሚችል ፍንጭ ሰጥተዋል። በሌላ በኩል በቀድሞው የውድድር ዓመት በጥቂት ርቀት ከመውረድ የተረፈውና ሳንድሮ ቶናሊን እንዲሁም ማቲያስ ፈርናንዴዝን በመሰሉ ውድ ዝውውሮች ቡድኑን ያጠናከረው ቶተንሃም ሆትስፐር ብሬንትፎርድን ምሽት 1:30 ሲል የሚገጥምበት ጨዋታ ሌላኛው የዕለቱ ተጠባቂ መርሃ ግብር ነው። ኤቨርተን ከክሪስታል ፓላስ፣ ኤፕስዊች ታውን ከሰንደርላንድ እንዲሁም ኖቲንግሃም ፎረስት ከሊድስ ዩናይትድ ሌሎች የዛሬ የመጀመሪያ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ናቸው። ትላንት በአርሰናል የ3-0 ድል የተጀመረው የእንግሊዝ ፕሪሚየር ሊግ ዛሬስ ማንቸስተር ዩናይትድ እና ሌሎች ክለቦች ምን ሊገጥማቸው ይችላል? ግምታችሁን አጋሩን እንላለን። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ የተሰናዱ የረፋድ ዜናዎቻችን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።